የሞኝ ሰው ዋነኛ ችግር ሞኝ መሆኑን ሰዎች እንጂ እርሱ አለማወቁ ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይላል ሶቅራጥስ። ታዲያ ዛሬ ሞኝ ሰዎችን በቀላሉ የሚለዩበትን 10 ባህሪያት እነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። አሁን በቀጥታ የሞኝ ሰው ባህሪ የሆኑትን 10 ነገሮችን እንነጋገር። አንደኛ፣ አውቃለሁ ባይነትን። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ የሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ሕይወቱ እንደማይቀየር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። ይህንን ያልንበት ምክንያት ሁልጊዜም ራስን ማሻሻል የብልህ ሰው መገለጫ ስለሆነ ነው። አንድ አባባል አለ፣ አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ተማሪ ይሻላል ይባላል። ሁሌም ካለመማር ለመማር የተዘጋጀ ልብ ያለው ሰው ማቆሚያ እንደሌለው ያስታውቃል። የዓለም እውቀት ብዙ ነው። ምድር ላይ እየኖረን አውቃለሁ ማለት ከባድ ነው። ዓለም የብዙ ሺህ ዓመታት የሰው ልጅ ታሪክን፣ ዕውቀትን፣ ባህልን፣ ጥበብን የተሞላባት ሰፊና ረጅም ዕድሜ ያላት ናት። ታዲያ እኛ ደግሞ የሆነ ሀገር፣ የሆነ ሰፈር፣ የሆነ ቤት ውስጥ ያለን ክበባችን ጠባብ እንዲሁም ውስን የሆኑ ሰዎች ነን። አንድ ፕሮፌሰር ብንሆን እንኳን ምን ያህል አወቅን ተብሎ ሊለካ እንደሚችል በሳይንቲስቶች ጥናት መሰረት ሲለካ አንድ በጣም የተማረ ጥልቅ ተመራማሪ ዕውቀት ከዓለም በፐርሰንት ከ0.0001 ያህል ዕውቀት እንዳለው ይነገራል። ያም ደግሞ በጣም ያወቀና የተመራመረ ሰው። ምክንያቱም የሰው ልጅ የመርሳትና የማስታወስ የመድከም በብዙ ነገር ውስጥ ውስንነት ስላለበት ነው። እንዲሁም ደግሞ ልናውቅ የምንችለው በአንድ ዘርፍ ላይ ብቻ ስለሆነ ነው። አንድ ትልቅ የተማረ ሰው በሜዲሲን ከሆነ በኢንጂነሪንግ ሙያ ላይ ስናመጣው ምንም የማያውቅ ሕፃን ነው። አሁን በግልጽ አማርኛ አውቃለሁ ለማለት ማናችንም ድፍረት እንደሌለን የተረዳን ይመስለኛል። ስለዚህ ሞኝ ሰው ግን ይህንን የመማር ልብና ፍላጎቱ የቀዘቀዘ ነው። አንዳንዴም ዝግ ነው። ከእርሱ ከሚያንሱ ሆነ ከእኩዮቹ ዕውቀት አለ ብሎ አያምንም። ምናልባት በጣም በፖዚሽን ከሚበልጡት ካልሆነ በቀር ምንም ዕውቀትን አይቀበልም። ይሄ የሞኞች ትልቁ ድክመት ነው። ሁለተኛው፣ ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙውን ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ሚስጥር እንደርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራው በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞቹ ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ይህ ማለት የውስጥ ኃይሉን መጠቀምም ይከብደዋል ማለት ነው። ይህንን ስናብራራው ዝምታ ለሰው ልጆች ትልቁ የህይወት ምንጭ ነው። ታዲያ ይህ የኃይል ምንጭ የሚመጣው ለማድረግ ከሚነሳሳው የኃይላችን ክፍል ሲሆን፣ በቀላል አማርኛ ስናብራራው አንድ እቅድ ወይም ሐሳብ ሲኖረን አእምሯችን በሐሳብ ይወጠራል። እንዲሁም የማድረግ ፍላጎታችንን በከባዱ ይነሳል። የዚህም ምክንያት ለአእምሯችን በዛ እቅድ ውስጥ ያለንን ደስታ ስላሳወቅነው ነው። ለምሳሌ አንድ አዲስ ሥራ ለመስራት ስናስብ በማሰባችን በአእምሯችን ኢማጅን አድርገን ያን ነገር ቢሳካልን የሚሰማንን ደስታ እናስበዋለን። ያ ለአእምሮ ትልቅ ምልክት ነው። ስለዚህ ከዛ ጊዜ ጀምሮ ነገሩ እንዲሆን ሁኔታን ማመቻቸትም ሆነ መነቃቃት ይጀምራል። ይህ የሚፈጠረው ኃይል ግን ሲታመቅ አንድ የሚወጣበት አማራጭና መንገድ አለው። ይህም ለሰዎች መናገር ነው። በምንናገርበት ጊዜ አእምሮ ጉዳዮችን የሚረዳው በስሜት ስለሆነ ነገሩ እንደተከናወነ በመቁጠር ለዛ ድርጊት የሚጥረውን ጥረት ያቆማል ማለት ነው። ስለዚህ ሁሌም ምርጫችን ሁለት ነው። ያም የመጀመሪያው በቀላሉ በማውራት በውስጣችን የታመቀውን ኃይል ማውጣት ሲሆን፣ ሁለተኛው ደግሞ በዝምታ ነገሩን አካል ማልበስ ነው። ታዲያ የዚህ ጊዜ ነው ሞኝ ሰው ሁሌም ቀላሉን ነገር በመምረጥ በመናገር ኃይሉን የሚያባክነው። ስለዚህ ሁልጊዜም ስራችሁ ከምትናገሩት ይብለጥ፣ ወይም ቃላቶቻችሁ ከዝምታ መሻሉን ስታረጋግጡ ብቻ ተናገሩ። ሶስተኛው፣ ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቀል የሚጠበቅ ሞኝ ሰው ነው። እኛ ሰዎች በሕይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው።
ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም ፈጣን ለውጥን ይፈልጋል። በቀላሉ የተገኘ ነገር በቀላሉ ይጠፋል። ሁልጊዜም ከባድ ነገርን ለማግኘት ከባድ ጥረትና ትዕግስት ጊዜን ይፈልጋል፣ ጽናትን ይጠይቃል። ታዲያ ሞኝ ሰው ግን ነገሮችን መታገስ አይችልም፣ ይቸኩላል። ምንም ነገርን ቶሎ ይጀምራል፣ ለውጤት ሳይበቃ ያቆማል፣ ተስፋ ይቆርጣል። አንድ ታዋቂ ዛፍ አለ። ለ5 ዓመታት ያህል በጣም ጥቂትና ትንሽዬ ምልክትን ብቻ የሚሰጥ ነው። ነገር ግን በ5ኛው ዓመት ላይ በጣም ፈጣን ለውጥና እድገትን ያሳያል። ከትላልቅ ዛፎች ሁሉ የሚበልጥ ይሆናል። ታዲያ የዚህ ዛፍ እድገት ምን ይመስላችኋል? የ5ኛው ዓመት ውሃና ፀሐይ ነው? በፍጹም። እነዚህ 5 ዓመታት ጥረትና ልፋት ትልቅ ዋጋ ነበራቸው። እንዲሁም ተመሳሳይ ምሳሌ አለ። አንድ ዛፍን በ99 ጊዜ ሲመታ ሳይቆረጥ በ100ኛው ምት ግን ቢወድቅ ይሄ ዛፍን የጣለው 100ኛው ምት ነው? ይሄ ግልጽ መልስ ነው፣ አይደለም ነው። 99ኞቹ ምቶች ከ100ኛው ጋር እኩል ዋጋ አላቸው። ሞኝ ሰው ግን የዚህን ትዕግስት ትርጉም ያልተረዳ ሰው ነው። ይህ ችኮላው ወላዋይ ያደርገዋል። የጀመረውን አይጨርስም። ግር ባሉበት ሁሉ ግር ብሎ ይሄዳል፣ ያዝ ለቀቅ ያደርጋል። ይሄ የሞኞች ባህሪ ነው። ታይሰን አንድ ጊዜ እንዲህ ብሎ ነበረ፣ 100 አይነት ምቶችን ካጠና ይልቅ አንድ ምትን 100 ጊዜ የተለማመደ ሰው ያስፈራኛል ይላል። ታዲያ በትዕግስት የጀመሩትን ከግብ ማድረስ በዝቅታም ሆነ በከፍታ በጽናት ሆኖ ከጫፍ መድረስ የብልሆች ባህሪ ነው። ቶሎ ፍሬንና ውጤትን መጠበቅ ደግሞ የሞኞች ባህሪ ነው። ስለዚህ ሞኝ ሰዎች ፈጣን ለውጥን ይፈልጋሉ። አራተኛ፣ ለሁሉም ነገር ሌሎችን ተጠያቂ ያደርጋሉ። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው አራተኛው መገለጫ ነው። ኃላፊነትን መፍራት ከሚገለጥባቸው ነገሮች አንዱ ለሁሉም ነገር በሌሎች ላይ ጣትን መቀሰር ነው። ታዲያ ይህ ራስን እያስመለጡ ሌሎችን መውቀስ በጣም ቀላሉና የምቾት ቦታ ነው። ለህይወት መድከም፣ መስነፍ፣ ውጤታማ አለመሆን፣ ለሁሉም ነገር ቤተሰብን፣ ጓደኛን፣ መሰል ነገሮችን ተጠያቂ ማድረግ ይህ ራሱን እንዳይቀይርና እንዳይለወጥ ለሞኝ ሰው እንቅፋት ይሆንበታል። በእርግጠኛ ሰዎች በምድር ላይ ስንኖር ለሁሉም ነገር ተጠያቂ ራሳችንን ማድረግ አንችልም። የዘመኑ ትምህርት ነው። ለአንተ የህይወት ኃላፊነትን የሚወስድልክ የለም፣ ያንተ ህይወት ብቸኛ ተጠያቂ አንተ ነህ እያሉ ያስተምራሉ። እኔ በዚህ ትምህርት አልስማማም። ምክንያቱም በሰዎች ህይወት ውስጥ ብዙ ተጽዕኖን የሚያሳድር ምክንያት ስላለ። በትክክል በሎጂክ ስናስብ ህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብ፣ አቋምና መልክ የመሳሰሉ ነገር ተሰጥቶን አልተፈጠርንም። ያ የሚሉት ነገር እውነት ይሆናል የምንለው በእንደዛ መልክ ብንፈጠር ነበር። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረትና ሁኔታም የለም። በህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብና አቋም፣ መልክ የመሳሰሉ ነገር ተሰጥቶን ብንፈጠር ያ የሚሉት ነገር እውነት ይሆናል። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረት እና ሁኔታ የላቸውም። ምናልባት በህይወታችን ላይ ለሆነው ነገር ተጠያቂ የምንሆነው 25% ብቻ ይሆናል ማለት ነው። ሀገር፣ ኢኮኖሚ፣ ቤተሰብ፣ ጓደኛ፣ ሰፈር እኛ የምንሆነው ላይ ተጽዕኖን ያሳድራሉ። ነገር ግን ያን ማድረጋቸው ወይም ይህንን ማወቃችን ያለ ጸጸት ህይወትን በድል ለመወጣት እንድንሞክር እንጂ በዚህ ምክንያት ላይ ተንተርሰን ምቾቱ ተመችቶን እዛ ውስጥ እንድንከረም አይደለም። ስለዚህ ሞኝ ሰው ህይወቱን፣ ኃላፊነቱን ሁሉ ለሌሎች ሰጥቶ በማመካኘት ይታወቃል። በዚህም ባህሪው ምክንያት በነበረበት ላይ ሲረግጥ ይከርማል ማለት ነው። አምስተኛ፣ ለውጥን ይፈራል። ይህ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እሱ ደግሞ ሁሌም ለምቾት ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፉን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም፣ ተመሳሳይ ስህተትን ይደጋግማል። ለዚህ ነው ሞኝ ሰው 2 ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾቱን መርጦ ለውጥን ይጠላል። ምቾትና ለውጥ ደግሞ በስኬት መንገድ ላይ ሊስማሙ የማይችሉ ነገሮች ናቸው። ሁለቱን አንድ ላይ አድርጎ ከግብ መድረስ የማይቻል ነው። ወይ አንዱን ይዞ አንዱን መልቀቅ አሊያም ደግሞ ከሁለቱ አንዱን መምረጥ የግዴታ
ምርጫችን ይሆናል። ታዲያ በዚህ ጊዜ ሞኝ ሰው ከማያውቀው ለውጥ ይልቅ የሚያውቀውን ምቾት ይመርጣል። ስለዚህ በምቾቶቹ ውስጥ ማሳለፍን ይፈልጋል። ይህ ምቾት ግን ቀን በቀን እየገደለው እንዳለ አይገነዘብም። ለውጥን ይፈራል። ለውጥ ሁልጊዜም ለውጥን ስላላየው ከግምቱ ውጪ ስለሆነ ወደዛ መጓዝን ይፈራል። የሰዎችን ኮቴ ቢከተል ይመርጣል። የራሱን ኮቴና ዳና የመፍጠር ሐሳብ የለውም። ለውጡን እንጂ ለውጥ የሚጠይቀውንም ዋጋ የመክፈል ስነ ልቦና የለውም። ስለዚህ ሞኝ ሰው ሁልጊዜም ሳይለወጥ ይከርማል ማለት ነው። ይህ የሚሆነው አንዳንዴም የአእምሮ አሰራሩን ባለመገንዘቡም ሊሆን ግን ይችላል። በአጭር አማርኛ የሰው ልጆች በሙሉ መከላከያ መሳሪያችን የኛ ጠባቂ አእምሮ ነው። አእምሮ በድንጋጤ ወቅት እንዲሁም በአደጋ ላይ ያለን ትልልቅ ኬሚካልን በመልቀቅ ይህ አቅም አለን እንዴ እስክንል ድረስ ያስገርመናል። ታዲያ በድንጋጤ ወቅት ትልልቅ አጥርን መዝለል፣ ከዊልቸር ተነስቶ መሮጥ የመሳሰሉ ድንቅ ክስተቶች ታይተዋል። ታዲያ እነዚህ ክስተቶች የአእምሮ እኛን ለመጠበቅ የሚፈጥራቸው ሲሆኑ ያን አቅም በኖርማል ጊዜ አናገኘው። ስለዚህ አእምሮ በኖርማል ጊዜ በእኛ ላይ የሚሰራው ስራ አለ ማለት ነው። ያም ስራ እኛን ወደ ምቾት መውሰድ ነው። ያም ምቾት በጠዋት ልንነሳ ስንል በጠዋቱ ውስጥ ስላለው ብርድ፣ አሁን ደግሞ በእንቅልፋችን ውስጥ ስላለው ምቾት በማሳሰብ በውስጣችን ለጠዋት የሚኖረንን ፍርሃት ይፈጥራል። እዛው ባልጋችን ላይ ያስቀረናል። ከዚህም ባለፈ በጣም ብዙ ነገሮችን በማድረግ ይከለክለናል። ይህንን የሚያደርገው እነዛ ነገሮች ለሱ አደጋ መስለው ስለሚታዩት ነው። ጠዋትን እንደ አደጋ ይቆጥራል፣ አልጋን እንደ ምቾት ይቆጥራል። ታዲያ ብልሆች ይህንን ተረድተው ራሳቸውን ከዚህ ወጥመድ ሲያስመልጡ፣ ሞኝ ሰው ግን በዚህ ውስጥ ይኖራል። ሙዲ አልመጣም፣ ስሜቴ ተረብሿል እያለ ብዙ ነገርን ሳያደርግ ይኖራል። ይህን ለእድገት ጸር የሆነ ባህሪ ነው። ሁሌም እድገት ከምቾት ቀጠና በመውጣት የሚመጣ ህይወትና የህይወት ስርዓት ነው። ሞኝ ግን ዘወትር በዚህ ወጥመድ ውስጥ ይወድቃል ማለት ነው። ስድስተኛ የተቀመጠ ጎል የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ነገር ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ቀስት ወርውሮ በተሰካበት ቦታ ሄዶ አክብቦ ዓላማዬን መታው የሚል ነው። የደረሰበት ሁሉ ዓላማው ነው። የራሱ የሆነ የተቀመጠ የተጻፈ ግብና እቅድ የሌለው ነው። መድረሻውን ያላወቀ ሰው በየደረሰበት ሁሉ ህልምና ራዕዩን ያገኘ ይመስለዋል። የተጠራበት ወይም የተፈጠረበትን የህይወት ትርጉም አግኝቶ የማይኖር ሰው ሁሌም ከደስታ የራቀ ነው። ነፍሱ ብቸኝነትን ይሰማታል። ምክንያቱም ቦታው ላይ አይደለችም። ሀብታም መሆን፣ ታዋቂ መሆን የህይወት የመኖር ምክንያት ሊሆን አይችልም። ብዙ ሰዎች እዛ ደርሰው ራስን ያጠፋሉ። ከዛም የባሰ ብዙ ነገሮችን ሲያደርጉ ይስተዋላሉ። ያን ሁሉ የሚያደርጉት ነፍሳቸውን ለማስደሰት ነው። ነገር ግን ነፍሳቸው በዛ ነገር ውስጥ ደስተኛ አይደለችም። ስለዚህ የሰው ልጅ በዋነኝነት የሚኖርለትም የሚሞትለትም የህይወት ጥሪ አለው ማለት ነው። ያንን ደግሞ ጽፎ አስፍሮ መረዳት አለበት። እንዲሁም ወደዛ የሚያደርሰውን መንገድ መቅረጽና መጓዝ አለበት። እቅድ የሌለው ሰው ማንም ሰው እንደፈለገ የሚመራው ነው። የአንድን ሰው ራዕይና ግብ እያስፈጸመ ይኖራል። የሁሉም ተላላኪ ነው። የጓደኞቹ ሁሉ ሐሳባቸውን ማስፈጸሚያ ነው። የራሱ የሚለው የሚቆምለት የማያስነካው ድንበር የለውም። ሞኝ ሰው ልክ እንደዚህ ነው። የሚኖረውም የሚያሳልፈውም በዚህ መንገድ ነው። ሰባተኛ ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በእድሜ እንደሚፈዙ፣ ጉልበቱ እንደሚሳሳ፣ እንደ ድሮ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜ ጊዜውን ያባክናል በሱስ። በአሁን ባለንበት ዘመን ደግሞ በሶሻል ሚዲያና በማይጠቅሙ ነገሮች ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። የጊዜን ዋጋ ያልተረዳ ሰው ነው። ጊዜ ትልቅ ዳኛ ነው ይባላል። ለሁሉም ሰው እኩል 24 ሰዓት ተሰጥቷል። የተሳካለት ሆነ አልተሳካለትም የምንለው ሰው ሁሉም የሚንቀሳቀሰው በተመሳሳይ ጊዜ ውስጥ ነው። ከናንተ የተለየ የብቻው ጊዜ ያለው ሰው የለም። ጊዜ የሚለያየው እንደ አጠቃቀማችን ነው። ታዲያ ሁለት ዜና አለኝ። አንደኛው መጥፎ ነው፣ ሁለተኛው ደግሞ ጥሩ ዜና ነው። መጥፎ ዜናው ጊዜ እየበረረ መሆኑ፣ ጥሩ ዜናው ደግሞ አብራሪው እናንተ መሆናችሁ ነው። ታዲያ ጊዜን ያልተረዳ ሰው ህይወቱ ይባክንበታል። ድሮ ጊዜ ወርቅ ነው ይሉ ነበር። አሁን ግን ጊዜ ህይወት እንደሆነ ሁላችንም ተረድተናል። የህይወት ልኬት ጉዞ ጊዜ ነው። ታዲያ ይህ ማለት ግን እንደ ቸኮለ ሰው መኖርም የህይወትን ትርጉምን ማጣትን ያመጣል። ለምን ቸኩለን እንኖራለን? የት ለመድረስ? ጊዜን ተጠቀሙ ማለት ጊዜ እንደሌለው ሰው ቢዚ ሆኖ በጣም በችኮላ መኖር ማለት አይደለም። ያ የዘመኑ የውሸት ስብከት ነው። ሰዎች ጊዜያችንን እንድንኖርበት ነው የተሰጠን። ለመሳቅ፣
ለመጫወት፣ ለመዝናናት እንዲሁም ለመስራት፣ ከቤተሰብ ጋር ለማሳለፍ፣ ለብዙ ነገር። ታዲያ ሰዎች ስለ ጊዜ ሲያወሩ መዝናናትን ሆነ ሌሎችን ይህንን መሰል ተግባሮች ጊዜን እንደማጥፋት ቆጥረው በችኮላ በተጣበበ ጊዜ ውስጥ በስራ ላይ ስለማሳለፍ ይመክራሉ። እኔ ይህንን አልመክርም። ኑሩ። ለነገ ቀጠሮ ይዛችሁ አትኑሩ። ዛሬ ኑሩ። ነገ ሀብታም ስሆን፣ ነገ የምትሉት ብዙ ህይወት አይኑራችሁ። የተረጋገጠ የተሰጣችሁ ጊዜ ዛሬ ነው። ዛሬን በአግባብ ኑሩ። ለሁሉም ጊዜ ያለው እንደሚል ቅዱስ መጽሐፍ፣ ስለ ጊዜ ስናወራ ጊዜን በአግባብ ተረድቶ በጊዜው የሚያስፈልገውን ስለማድረግ እንጂ በቸኮላ ስለመኖር አይደለም። 8ኛ ሞኝ ሰው ካለ ምክንያት ይናደዳል። ሞኝ ሰው ካለ ምክንያት ይናደዳል። ለቁጣ ቅርብ ነው። ቶሎ መበሳጨት የሞኝ ሰው ምልክት ነው። ቶሎ መናደድ የትዕግስት ማጣት፣ የውስጥ አለመረጋጋት ምልክት ነው። ስለዚህ ሞኝ ሰው ትዕግስት የለውም። ትዕግስት ብቻ ሳይሆን አያመዛዝንም። እናም ለቁጣ ለንዴት ይቸኩላል። በምክንያት ነገሮችን አያደርግም። ሌላኛው የሞኝ ሰው ባህሪ ደግሞ የማያውቀውን ሰው ያምናል። ሞኝ ሰው ቶሎ የማመን ችግር አለበት። ጥቂት እርሱ የሚወደውንና የሚደግፈውን ነገር የሚያወራ ሰውን ሁሉ ያምናል። ሞኝ ሰው አማኝ ነው። ሰው በቀላሉ ሊታወቅ የሚችል ፍጥረት አይደለም። እናም ከኋላ ብዙ ዓላማና ተልእኮን ይዞ ሊመጣ ይችላል። ስለ እናንተ ምን እንደሚያስብ ማወቅ ከባድ ነው። ሞኝ ሰው ግን ቶሎ ልቡን ይሰጣል፣ ያምናል። ከማመን ጋር ተያይዞ የሞኝ ሰው 10ኛው ባህሪ ጓደኛና ጠላትን አለመለየት ነው። ይህ ትልቅ ስህተት ነው። ጓደኛ የሚለካው ከኛ ጋር በመስማማቱ ሳይሆን የሚጣላበት ምክንያትን በመመዘን ነው። እውነተኛ ጓደኛ ወደማይጠቅመን ነገር ስንሄድ፣ የሚጎዳንን ነገር ስናደርግ ዝም ብሎ አይመለከትም። ይጣላናል፣ ይበሳጫል፣ ብዙ ከቻለም ያስቆመናል። ጠላት ግን ሁሉን ነገር ይሁን የሚል ነው። ሁሌም ተስማሚ ነው፣ አይከላከልም። ሞኝ ግን ይህንን መለየት ይከብደዋል። እውነተኛውን ጓደኛውን መለየት ይከብደዋል። ከማይጠቅሙት ጋር ብዙ ጊዜን ያሳልፋል። ገንዘቡን ከሚያጫርሱት ከሚበዘብዙት ጋር ይውላል። ተው የሚለውን፣ ቆጥብ የሚለውን፣ ስራ የሚለውን ያርቃል። መለየት ይከብደዋል። ይህ የሞኝ ሰው 10ኛው ባህሪ ነው ማለት ነው። የአብዛኞቻችን ችግር ውሳኔ መወሰን አለመቻል ሳይሆን በውሳኔያችን ላይ ጸንቶ መቆየት አለመቻል ነው። ከዚህ በኋላ እለወጣለሁ፣ ከዚህ በኋላ ማንበብ እጀምራለሁ፣ ከዚህ በኋላ ደግሜ በዚህ ነገር ላይ አልወድቅም፣ ከዚህ በኋላ ይህንን ሰው አላገኝም፣ ስለዚህ ሰው ማሰብ አቆማለሁ፣ እዛ ሰፈር አልገኝም፣ ብዙ ብለን ስንጨርስ ደጋግመን አቆማለሁ ባልናቸው አናደርግም ባልናቸው ነገር ላይ ራሳችንን እናገኛለን። ስለዚህ ችግራችን በውሳኔ ላይ ጸንቶ መቆየት አለመቻል ነው ማለት። ታዲያ ግን ይህንን ሕግ የሰበሩ ከተናገሩ የሚፈጽሙ ከቃላቸው ወልፈት የማይሉ ካሉ አሉ የሆኑ ሰዎች ቆራጥ ሰዎች እንላቸዋለን። ታዲያ እነዚህ ሰዎች ቆራጥ ሰዎች የሆኑት በድንገት ወይም በአጋጣሚ ሆነ በተፈጥሮ አይደለም፣ በየዕለቱ በሚያዳብሩት የተለያዩ ልማዶች እንጂ። ታዲያ ዛሬ እኔ ቆራጥ ሰዎችን ቆራጥ ያደረጋቸውን በየዕለቱ የሚስተዋልባቸውን 10 ባህሪያት ነግራችኋለሁ። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ይጀምሩ። እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከቆራጥ ሰዎች ባህሪያት መካከል አንደኛው እምቢ ማለት አይፈሩም። አስመሳይ አይደሉም። ላመኑበት ነገር ካልሆነ በቀር ይሉኝታ አያጠቃቸውም። እምቢ የማለት አቅማቸው ከፍተኛ ነው። እነርሱ ጋር የብዙ ሰው ሐሳብ ስለሆነ ሳይሆን ሐሳቡ ልክ ከሆነ ብቻ ነው የሚመርጡት። ከብዛት ጥራት ላይ ያተኩራሉ። ታዲያ ይሄ ድንገትና ትልልቅ ውሳኔ ላይ የተገለጠ ከመሰላችሁ ተሳስታችኋል። በየዕለቱ የቤት ውስጥ ባህሪያቸው ነው። አላስፈላጊ ከመሰላቸው እሺ አይሉም። ለምሳሌ ያለ እቅዳቸው ጓደኛቸው ና ይህንን ዕቃ ገዝተን እንምጣ፣ ናውጣ፣ እስቲ ላግኝክ የመሳሰሉ ነገሮችን ቢባሉ መልሳቸው የታወቀ ነው። በአማረና በማያስከፋ ቃል እቅዳቸው እንዳልሆነ ይናገራሉ። ታዲያ ግን አይሆንም ሲሉ አይሆንም ነው፣ ለመግደርደር አይደለም። ይህ ትንንሽ አቋም ቀስ በቀስ እነርሱን ቆራጥ አድርጎ ያሳያቸዋል። በይሉኝታ የሚጠቁ እሽታን የሚያበዙ ሰዎች የህይወት ዕጣ ፈንታቸው ለሰዎች ባሪያ ሆኖ መኖር ይሆናል። የሌሎችን ራዕይ፣ የሌሎችን ግብ ለመፈጸም ሲያሳድጉ የራሳቸውን ህይወት ጥለው ለሌሎች በመኖር ዘመናቸውን ያቃጥላሉ።
ለሌሎች መኖር ስንል ሌሎች ለፍላጎታቸው እያዘዟቸውና እየላኳቸው ማለታችን እንጂ ሁሉም ሰው በራእዩ ስር ለሌላ ሰው የመኖር ህልም አለው። ነገር ግን ያለ እቅዳቸው በሌሎች ሰዎች እቅድ ውስጥ ያለ ሐሳባቸው ቀን በቀን እግራቸው ወደ አመራራቸው እየተጓዙ ራሳቸውን ያላሰቡት ቦታ እያገኙ ይጓዛሉ። በአጭሩ የጓደኛቸው የአቅራቢያቸው ሰዎች ያሉ መጠቀሚያ ይሆናሉ። ህልማቸውን፣ ራእያቸውን እነርሱ ወደ ምድር የመጡበትን ምክንያት ቀን በቀን እየገደሉ ይኖራሉ። የኛ ማህበረሰብ መልካም እሴት እንዳለው ሁሉ ዛሬ ለዚህ እንዲጋለጥ ያደረገው ደግሞ ብዙ ያልተገባ የማህበረሰብ ሕጸጽና ባህል እንዳለ ግልጽ ነው። ስለዚህ ሰው በህሊናው እየተመራ መልካምና ክፉውን በማህበረሰብ አይን ሳይሆን በራሱ አእምሮ እየፈተነ መኖር ይገባዋል። ማህበረሰብ ወይም ባህል ራሱ የተፈጠረ ነው። የፈጠረውም ደግሞ እንደኛው ሰው ነው። ሲወራረስ ዛሬ እኛ ጋር ደረሰ። እኛም እንደ ትውልድ መልካሙን አስቀጥለን ክፉውን ማስወገድ ይጠበቅብናል ማለት ነው። ስለዚህ እኛ የምንኖረው የግል ህይወት መሆኑን ተገንዝበን እንደ ማህበረሰብ የተሰጠ ነፍስ እንደሌለ ተረድተን የግል ነፍሳችንን ወደ ምድር የመጣችበትን ምክንያት ልንፈጽም ይገባል። ያ ደግሞ የግዴታ ብዙ ነገርን እንቢ ማለትን ይጠይቃል። እንቢ ቀላል ዋጋ አይደለም፣ ትልቅ ዋጋን ያስከፍላል። ግን ያን ዋጋ ለመክፈል ዝግጁ የሆነ ሰው የዋጋውን ያህል ጣፋጭ ፍሬን ይመገባል። ስለዚህ ቆራጥ ሰው እንቢ ማለትን አይፈራም። ሁለተኛ፣ ቃላቸውን በቀላሉ አይሰጡም። በአጭሩ ቃል ለመግባት ጊዜ ይወስድባቸዋል። ይህ ባህሪያቸው ለብዙ ሰው አስቸጋሪ ይመስላል። ቶሎ እሺ ስለማይሉ፣ ቶሎ ስለማይስማሙ በብዙሃኑ ዘንድ ከነርሱ ጋር መደራደር እንደ ከባድ ይቆጠራል። ግን ይሄ የሚሆነው ሰዎች እነርሱ ማን እንደሆኑ እስኪያውቁ ድረስ ብቻ ይሆናል። ምክንያቱም በስህተት እንኳን ቃል ከገቡ ቃላቸውን የሚጠብቁ ሰዎች በመሆናቸው ነው። ስለዚህ በጊዜ ሂደት እንደነርሱ ውድና የሚፈለግ ሰው አይኖርም ማለት ነው። ታዲያ እነዚህ ሰዎች ከሚታወቁባቸው ዋነኛ ባህሪያት መካከል ቃል ባለመግባት ነው። በስሜታዊነት ወይም በደንብ ሳያስቡ በነገሮች ላይ አይስማሙም። ድርድርን አፍራሽ ወይም አብዛኛውን ጊዜ እንቢ በማለት ይታወቃሉ። ቅድም እንዳነሳ ነው ማለት ነው። ይህ ድንገትና ትልልቅ ጉዳዮች ላይ ብቻ ግን የሚከሰት ጉዳይ አይደለም። ይህ ጉዳይ በየዕለቱ በትንሽ ትልቁ የሚያደርጉት ነው። ለሌላ ሰው 7 ሰዓት በቃ እንገናኛለን ተባብሎ 9 ሰዓት ላይ መገናኘት ኖርማል ሊሆን ይችላል። ለነሱ ግን 7 ሰዓት ስትሉ አይ ፕሮግራም አለኝ 9 ሰዓት እናድርገው በማለት የሚያስተካክሉ አይነት ሰዎች ናቸው። ግን በሰዓታቸው ላይ ይገኛሉ። የማይችሉትን ነገር በይሉኝታ አድርጋለሁ አይሉም። በቃ በብዙ ቃል ራሳቸውን አያጠላልፉም። ለቃላቸው ዋጋ ይሰጣሉ። ትንሽ ቃል ይገባሉ፣ ግን በቀላሉ አይደለም። የገቡትን ቃል ግን በአግባቡ የሚፈጽሙ ሰዎች ናቸው። እነዚህ ሰዎች ቆራጥ ሰዎች ናቸው። ሶስተኛ፣ ዘወትር የመሻሻል ዝንባሌ ያላቸው። ይህ የቆራጥ ሰዎች መገለጫ ነው። ሁልጊዜም በአንድ የምቾት ቀጠና ውስጥ መቀመጥ እረፍት አይሰጣቸውም። ለእነርሱ የነበሩበት ቦታ ደግሞ መገኘት ነውር ነው። ስለዚህ በሁሉም ዘርፍ ላይ መሻሻል እንዲመጣ ይጥራሉ። ራሳቸውን ያስተምራሉ፣ ያሰነጥላሉ። ይህ ራሱ አንድ ቁርጠኝነትን የሚጠይቅ ተግባር ነው። ታዲያ ግን በየዕለቱ የሚያደርጉት ጥቂት ጠብታ ተጠራቅማ እነሱን ቆራጥ ሰው ታደርጋቸዋለች። ይህ ማለት በስሜታዊነት ተነሳስቶ በአንድ ቀን ብዙ መጽሐፍትን ማንበብ የማይቀጥል ትጋትን ስለማሳየት አይደለም። ይህ በእውነተኛና በትጋት ስለሚደረግ ጥቂት እርምጃ እንጂ። ሁሌም ድግግሞሽ የትልልቅ ውጤት ጀርባ ነው። ከአንድ የወደቀ ዛፍ ጀርባ በጥቂቱና በተደጋጋሚ የተሰነዘረ መጥረቢያ አለ። ሁሉም ትልልቅ ድሎች የትንንሽ ልምምዶች መገለጫ ናቸው። እናም የነዚህ የቆራጥ ሰዎች አካሄድ ነው። ጥቂት ነገር በጥቂቱ ግን በተደጋጋሚ ያደርጋሉ። ያም ዘወትር ያሻሽላቸዋል፣ በነበሩበት ቦታም እንዳይገኙ ይረዳቸዋል። አራተኛ፣ አዲስ ነገር አይፈሩም። ይህ የቆራጥ ሰዎች ቆራጥ ያደረጋቸው ዋነኛ ባህሪ ነው። ሁሌም ከተራራው ማዶ ምን እንዳለ ማወቅ ይፈልጋሉ። ለሚመጣው ነገር ዝግጁ ናቸው። ከለመዱት ቅጥር መውጣት አያስፈራቸውም። ይህም በብዙ ሰው ዘንድ አስፈሪ ያደርጋቸዋል። ባልተለመደ መንገድ ይሰራሉ። ውጤቱ ምንም ይሁን ምን አያስፈራቸውም። ሁሌም ስኬትን አይጠብቁም። ነገር ግን ውድቀት እንኳን ቢሆን በመንገዳቸው ግን ደስተኛ ናቸው። በዚህ ሂደት ውስጥ መሆንን ይመርጣሉ። ስለዚህ ሁሌም በአቅራቢያቸው ሐሳቡን ለማድረግ ድፍረት ያነሰው ሰው ሁሉ ይሰበሰባል። አብረው እንዲያደርጉ ይጋበዛሉ። አዲስ ሐሳብ ሁሌም ወደ እነርሱ ይላካል። ይህንን ሲያደርጉ ምናልባትም ቅጥረኛ ለሰው የሚሰሩ ሊሆኑ ይችላሉ።
ነገር ግን በአለቃቸው ዘንድ እንደ ዕንቁ ይታያሉ። ምክንያቱም የድርጅቱ ዓይን ስለሚሆኑ። ድርጅቱ ወይም አለቃቸው ብዙ ነገርን በእነርሱ በኩል ያስሞክራል። ምክንያቱም ፍርሃትን አያውቁም። ለአዲስ አካሄድና ፈጠራና ለአዲስ መንገድ ክፍት ናቸው። ኢማጂን የማድረግ አቅማቸው ከፍተኛ ነው። አዲስ ነገር ሆኖ ወርዶ በአካል ከማየታቸው በፊት በዓይነ ሕሊናቸው ይስላሉ። ጥሩ ኢማጂን የማድረግ ኃይል አላቸው። ምናባቸውን ከፍተኛ ያደርጋሉ፣ አርቀውም ይመለከታሉ፣ በድፍረትም አዲስ ነገርን ያደርጋሉ። ይህ ማለት በተዘዋዋሪ ኃላፊነትን ይወስዳሉ እያለን ነው። አምስተኛ ግልጽ ገደብ አላቸው። ይህ ማለት ቆራጥ ሰው ቀይ መስመሮች አሉት ማለት ነው። ማን እስከምን ሊቀርበው እንደሚገባ ያውቃል፣ ለሚቀርቡትም ያስታውቃል። ይህ ባህሪ ካላስፈላጊ ንቀትና ከብዙ ነገሮች የሚጠብቅ ነው። ቤተሰብ እንደ ቤተሰብነቱ በሕይወቱ ላይ ምን ድረስ ሊወስኑ እንደሚችሉ እንዲሁም ጓደኞች እርሱን ምን ያህል ሊመክሩት እንደሚችሉ፣ ምን ያህል መብት እንዳላቸው መስመርን ያሰምራል። በአጭሩ በእያንዳንዱ ግንኙነት ውስጥ በደማቁ የተሰመረ ገደብን ያበጃል። እርሱ እንዲህ አይወድም፣ በዚህ ቀልድ አያውቅም የሚባሉ የእርሱ የሆኑ ግዛቶች አሉት። ይህ ከሰዎች ተጽዕኖ ነፃ የሚያወጣውና በቁጥጥር ስር እንዳይሆን የሚያደርገው ነው። ሁሌም ሰዎች የመስመር ካልተሰመረ ቤተሰባችሁ በትዳራችሁ ላይ፣ ጓደኛችሁ በስራችሁ ላይ፣ ብቻ ልኩን የማታውቁት የተወሳሰበ ሕይወትን ትመራላችሁ። ሁሉንም ሳታስከፉና ሳታስቀይሙ ለመጓዝ ስትሞክሩ በቁጥጥር ውስጥ ትወድቃላችሁ። ሁሉም ሰው ለእናንተ የሕይወት ኃላፊነት እንዳለበት ቆጥሮ የሚፈልገውን እንድታደርጉ ትዕዛዝ መስጠት ይጀምራል። ቤተሰብ እከሌን አግባ፣ እንትናን አታግባ እያለ ይመርጣል። ጓደኛ እኔ ሳላውቅ እንዴት ይህንን ትጀምራለህ እያለ ሁሉን ነገር ማሳወቅና መጀመር እንዳለባችሁ ይነግራችኋል። ብቻ የሕይወታችሁ ዘዋሪ በዝቶ ሁሉንም ለማስደሰት ስትጥሩ ራሳችሁን ታገኛላችሁ። የዚህ ትልቁ መፍትሄ ግን ገደብ ነው፣ ንጹህና ግልጽ ገደብ። ማንም ሰው እናንተ ሕይወት ላይ እስከምን ድረስ አስተያየት መስጠት እንዳለበት ጠንቅቆ ያውቃል። የማያልፉትን መስመር ማበጀት ይጠበቅባችኋል። ስድስተኛው የቆራጥ ሰው ባህሪ የጀመረውን መጨረስ ነው። ይህ ዋነኛ ባህሪ ነው። በዚህ ጊዜ ትኩረት እየተሸጠ ይገኛል። ታዲያ ትኩረትን ጠብቆ አንድ ነገር ላይ መቆየት መቻል የአብዛኞቻችን ድክመት ነው። ታዲያ ቁርጠኛ ሰዎችን ቁርጠኛ ያደረጋቸው ዋናው ነገር ትኩረትን መጠበቅ መቻላቸው ነው። ያም አንድን ነገር ከጀመሩ ሳይጨርሱ ስለማያቆሙ ነው። ይህ ባህሪ በትልልቅ ነገር ላይ የሚገለጥ ከመሰላችሁ አሁንም ተሳስታችኋል። በየዕለቱ በጥቃቅን ነገር ላይ የሚያሳዩት ነው። ምግብ ሲበሉ ምግቡን ብቻ መብላት፣ በመሃል ስልክ መነካካትም ሆነ ሌላ ነገር አለማድረግ፣ ሌሎችንም ጥቃቅን ነገሮች በዚህ ትኩረት ማድረግ። እንዲሁ ጀምሮ መጨረስን ስናነሳ በውሳኔ ላይ መተማመንንና መጽናትንም በተያያዥነት ያመለክተናል። አንዳንድ ሰዎች ልክ እንደ ሕፃን ልጅ ከሩቅ ያዩት ሁሉ ያምራቸዋል። ይህንን ለስራ ብለው ይገቡና ሌላ ሲያዩ ይቀይራሉ። አላዋጣኝም፣ ያ ይሻላል፣ ይሄ ሲሉ ይወላውላሉ። ሲወላውሉም ይኖራሉ። ይህንን ያንን ሲነካኩ በሁሉም ነገር ላይ ጥቂት ዕውቀትን ብቻ ያላቸው ሆነው ይገኛሉ። በዚህ ዘመን ደግሞ የሚፈለገው ያ አይደለም። የብዙ ነገር ላይ ያለ ጥቂት ዕውቀት ለውጥን አያመጣም። ሰዎች ኤክስፐርትን ይፈልጋሉ። በአንድ ነገር ላይ ጠንቅቆ ያወቀን ሰው ማለት ነው። ለዛም ነው የትምህርት ስርዓት ላይ የትምህርት ደረጃ ከፍ ባለ ቁጥር አብሮ የሰዎች ዕውቀት በአንድ ውስን ነገር ላይ የሆነ የሚመጣው። ታዲያ ቆራጥ ሰዎች ይህንን ያሟላሉ። ምክንያቱም የጀመሩትን ለመጨረስ በሚያደርጉት ትግል ያ ነገር ተሳካም አልተሳካም በዛ ነገር ላይ ግን ኤክስፐርት ይሆናሉ። በእርግጥ አንዳንድ ጊዜ የእናንተ ካልሆነ ነገር ጋር በመታገል ጊዜያችሁን ማባከን ተገቢ አይደለም። ነገር ግን ያ ማለት ወላዋይ መሆንም ማለት አይደለም። ብዙ ነገሮች እየጀመሩ ማቆም ማለትም አይደለም። አንድ ነገር የኔ አይደለም መቀየር አለብኝ ለማለት በትንሹ በዛ ሙያ ላይ ሰዎች ተሰማርተው እስኪሳካላቸው ድረስ ያለውን ጊዜ እጥፍ በጥቂቱ መሞከር አለባችሁ። ምክንያቱም አንዳንድ ነገሮች ውድና ከባድ ነገር ሲሆኑ የሚጠይቁትም ዋጋ በዛው ልክ ስለሚሆን፣ ታዲያ እነዚህ ቆራጥ ሰዎች የጀመሩትን በመጨረስ የሚታወቁ ናቸው። አንድ መጽሐፍ ጀምሮ ወደ ሌላ አይዘሉ። አንድ የሆነ ነገርን ጀምሮ ሌላ ነገር አይጀምሩም። በጥቂቱም ቢሆን በትልቁ ይህንን ባህሪ ያንጸባርቃሉ። ሰባተኛ ምክንያታዊ ናቸው።
ለሚያደርጉት ነገር ሙሉ ለሙሉ ኃላፊነትን መውሰድ ይችላሉ። በአቦ ሰጥ ነገሮችን አያከናውኑም። የሆነ ነገር ለማድረግ በቂ ምክንያት ያስፈልጋቸዋል። ያም ልባቸውን ያጠነክርላቸዋል። ሰዎች ስላደረጉት ትሬንድ ስለሆነ አሁን ሁሉም ሰው ስለሚያደርገው እያለን የምንጀምረው ምንም ነገር ስር እንደሌለው አበባ በቶሎ የሚጠወልግ ነው። የሰው ልጅ ለሚያደርገው ነገር በቂና አሳማኝ ምክንያት ሊኖረው ይገባል። ያም ምክንያት ነገሩን እንዲያቆምና ሲደክምም ሆነ ሲያቅተው ድጋፍ የሚሆነው ይሆናል ማለት ነው። አሁን ለውጥ እየተባለ ስለሆነ ከሆነ ተነስታችሁ የምትሰሩት ይህ አጭር ርቀት ሩጫ ነው። ቶሎ ተስፋ ትቆርጣላችሁ። ግን ለምን ልለወጥ የሚለውን ስትመልሱ የድካም ጊዜ ብርታት ይሆንላችኋል። ሁሌም ለማቆም ስታስቡ ለምን እንደጀመራችሁ ትዝ ይላችኋል። ለዚያም እልህ አስጨራሹን ትግል ትታገላላችሁ። ያን ስታደርጉ ቆራጥ ትባላላችሁ። ቆራጥ ሰዎችም እንደዚሁ ነው። ይደክማቸዋል፣ ይሰንፋሉ፣ ያቅጣቸዋል፣ ተስፋ ይቆርጣሉ። ግን በቂ ምክንያት ለመቀጠል ይኖራቸዋል። ያን የጀመሩበትን ምክንያት ያስታውሳሉ፣ ደግሞም ያውቃሉ። ስለዚህ ከግብ ያደርሱታል። ይህ ከቆራጥ ሰዎች ባህሪ ውስጥ ዋነኛው ባህሪ ነው። 8ኛ ስሜትን አይክዱም፣ ነገር ግን ስሜትን ይቆጣጠራሉ። ይህ ግልጽ ሐሳብ ነው። ቆራጥ ሰዎች ቆራጥ የሆኑት ስሜት ስለሌላቸው ወይም ለስሜት ቦታ ስለማይሰጡ አይደለም። ቆራጥ ሰዎች የሚሰማቸውን ስሜት በአግባቡ የሚያዳምጡና ስሜታቸውን ለይተው የሚያውቁ ናቸው። ነገር ግን ለዛ ስሜት የሚሰጡትን መልስ መቆጣጠር በመቻላቸው በስሜታቸው ላይ የበላይ ሆነው መታየት ይችላሉ። ለምሳሌ ፍርሃት ይሰማቸዋል፣ ነገር ግን ስለፈሩ አያቆሙም ወይም አያቋርጡም። በደስታም ሆነ በሐዘን ወቅት ስሜታቸውን በመከተል አይወስኑም፣ እንዲሁም ቃል አይገቡም። ስለዚህ ቆራጥ ሰዎች የስሜት የበላይነታቸው የሚረጋገጠው ስሜትን በመካድ ወይም ስሜት የለሽ በመሆን ሳይሆን የስሜታቸውን መልስ በመቆጣጠር ነው። የስሜት ብልህነት ማለትም ትርጉሙ ይኸው ነው። የሰው ልጆች ከስሜት ነፃ መሆን አንችልም። እንደዛ መሆንም ደግሞ ጤነኝነት አይደለም። አንድ ሰው ጤነኛ ነው ለመባል ከሚፈተሹ ነገሮች መካከል አንደኛው ስሜቱ ነው። ያም ትክክለኛውን ስሜት በትክክለኛው ቦታ ይሰማዋል ወይ የሚለው ነው። ሰው በሐዘኑ ከሳቀ፣ በሳቁ ጊዜው ደግሞ ከከፋው፣ እንዲሁም ምንም ይፈጠር ምንም አይነት ስሜትን የማያስተናግድ ከሆነ አንድ ጤናውን እያጣ ለመሆኑ ምልክት ወይም ማሳያ ይሆናል ማለት ነው። ይህንን በዚህ ልክ የምናብራራው በዚህ ጊዜ ስሜትን ከጨዋታ ውጭ የሚያደርግ ምክሮች እየተወሩና እየተመከሩ ስለሆነ ነው። ስሜት አላስፈላጊና አጥፊ ብቻ እንደሆነ እየተወራ ስለሆነ ነው። ስሜት ግን የጥፋት ምክንያት መሆን በቻለበት ልክ የትክክለኛም የመልካም ተጽዕኖ ምክንያት መሆን ይችላል። ስሜት ልክ እንደ እሳት ይመሰላል። ከቁጥጥር ውጪ ሲሆን ያቃጥላል፣ ያጠፋል፣ እንዲሁም ያነዳል። ከተቆጣጠርነው ደግሞ ለብዙ አገልግሎት የሚውል ትልቅ ኃይል ነው። ስለዚህ የቆራጥ ሰው ባህሪ ከሆኑት ዋነኛው ስሜቱን አይክድም፣ ነገር ግን ይቆጣጠራል የሚለው ነው። ብዙ ሰው ይህንን እየጠየቀ ይገኛል። አሁን ካለውበት ልማድ እንዴት ልላቀቅ? ሕይወቴን እንዴት ልቀይር? የቤተሰቤን ሕይወት እንዴት ላሻሽል? ቀጥሎ ምን ላድርግ? ወዴት ልሂድ? ይህንን ሕይወቴን እንደ አዲስ እንዴት ነው የምሰራው? እነዚህን ጥያቄዎች እየጠየቃችሁ ከሆነ ለለውጥ ከግማሽ መንገድ በላይ ተጠግታችኋል። እኔ ደግሞ ዛሬ በዚህ ቪዲዮ ብዙ ሰዎች አድርገውት ሕይወታቸውን የቀየሩበትን 6 ቁልፎች እነግራችኋለሁ። እነዚህ 6 ቁልፎችን ለጥቂት ደቂቃ አድምጣችሁ ለረጅም ዘመን ተጠቀሙበት። መልካም ልብ ካላችሁ ቪዲዮን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ ወደ 6ቱ ነጥቦች እንሂድ። አንደኛ፣ ቅድሚያ የምትሰጡትን ነገር ለዩ። ይሄ ማለት በህይወት ውስጥ አንዳንድ ነገሮች ትክክል ቢሆኑም እንኳን ያለ ጊዜው ሲሆኑ ግን ከጥቅማቸው ጉዳታቸው ያመዝናል። ስለዚህ ሁልጊዜም ጊዜን መረዳት፣ ቅድሚያ የምትሰጡትን ነገር መለየት ራስን ለመቀየር ወሳኝ ቁልፍ ነው። በምሳሌ እንየው። ከፊቱ 90 ደርድሩና በመጨረሻ አንድ ቁጥር አስቀምጡ። ይህ ቁጥር ስንት ነው ብትባሉ ያለ ጥርጥር ዋጋው 1 ነው። ነገር ግን እስቲ ይህንን አንድ ከፊት ለፊት እናስቀምጠው። ስንት ሆነ? 1 ቢሊዮን አይደል? ልክ እንደዚሁ ቅድሚያ መሆን የሌለበትን ነገር
ከፊት ስትደረድሩ የህይወታችሁን ዋጋ ታጣላችሁ። በህይወት ውስጥ ልክ እንደ አንድ ቁጥሯ ፈጣሪን ከፊት ብናስቀድመው ህይወታችን ትርጉም ያለውና ትልቅ ዋጋ ያለው ወደ መሆን ይቀየራል ማለት ነው። እንዲሁም ስራ፣ ትምህርት፣ ቤተሰብ ሁሉንም በቅደም ተከተል አስቀምጡ። ዋጋ ያላቸውን ነገሮች፣ መቅደም ያለባቸውን ነገሮች ለዩ። ስለዚህ ይሄ አንደኛው ቁልፍ ነው ማለት ነው። ሁለተኛ ግቦቻችሁን ጻፉ። ይሄ ጥርት ያለ እይታ እንዲኖራችሁ ያግዛል። ቀስትን ስታስወነጭፉ አንድ ነገር ላይ መሰካቱ አይቀርም። ታዲያ አንድ ቀስተኛ የሚባለው ግን እሰካለሁ ብሎ ያከበበው ነገር ላይ መሰካት በመቻሉ ምክንያት ብቻ ነው። ስለዚህ በግዴለሽነት አትኑሩ። ግብ ይኑራችሁ። የምትፈልጉትን ነገር እወቁ፣ ለዩ፣ ጻፉ። መጻፍ የሚጠቅመው ወላዋይ እንዳትሆኑና እንድትወሰኑ ስለሚያግዛችሁ ነው። ታዲያ ግባችሁን ጻፉ፣ ከዚያም ቶሎ ተመልከቱት። ግብን መጻፍ ማለት ልክ ለአንድ ህንፃ ከመገንባቱ በፊት ምን ሊመስል እንደሚችል በኢንጂነሮቹ እጅ እንደሚሳለውና ሞዴሉ እንደሚወጣለት ሁሉ ልክ አንድ ተጓዥ ከየት እንደሚነሳ በካርታ እንደሚይዘው ሁሉ በህይወት ላይ ግብን መጻፍ ልክ እንደዚሁ የጠራና ትክክለኛ መንገድን ለይቶ ለመጓዝ ይረዳል። ይህ ማለት ግን ህይወታችንን እንደጻፍነው አልጋ በአልጋ ይሆናል ማለትም ደግሞ አይደለም። ሁልጊዜም ህይወት በአጋጣሚዎች የተሞላች ናት። እንዲሁም ፈጣሪ ለኛ ከኛ እቅድ በላይ የራሱ እቅድ አለው። ስለዚህ ለዛ ከኛ ባለፈ ከአቅማችን በላይ ለሆነው ነገር ክፍት ቦታ መተው ይኖርብናል። ነገር ግን ይህንን በማሰብ ሳያቅዱና ግብን ሳያስቀምጡ መጓዝ ደግሞ የሰነፍ አካሄድ ነው። ስለዚህ ግባችሁን በወረቀት አስፍሩት። ጥርት ያለ ግልጽ መድረስ የምትፈልጉበት ቦታ ይኑራችሁ። ሶስተኛ ልማድን ገንቡ። ይህ ዋነኛው ነጥብ ነው። የሰው ልጅ ተፈጥሮ በአንድ ስርዓት ይግባባል። ያም ድግግሞሽ ነው። የትኛውም ለውጥ በአንድ ሌሊት አይመጣም። ልክ ስለ ልማድ ስናወራ ስፖርትን ማንሳት የተለመደ ነው። ምክንያቱም ስፖርት ግልጽ የሆነ የልማድ ምሳሌ ስለሆነ ነው። አንድ ሰው በአንድ ቀን ብዙ ኪሎ ክብደት ያነሳና ለብዙ ሰዓት ተክቶ ቢሰራ ሰውነቱ ለውጥን አያመጣም። ምክንያቱም ጊዜ ስለሚጠይቅ ነው። ነገር ግን ትንሿ ኤክሰርሳይዝ ስትደጋገም በሰውነት ላይ ለውጥን ታሳያለች። ስለዚህ በአጭር አማርኛ ልማድ ማለት ድግግሞሽ ማለት ነው እንጂ ብዙ መስራት ማለት አይደለም። ታዲያ የሰው ልጅ ያለ ልማድ አይኖርም። ስንፍናም፣ አለመስራትም፣ ተኝቶ መዋልም ሁሉም ልማድ ነው። አሁን ራስን ስለመቀየር የምንነጋገረው ግን ልማድን በልማድ ስለመተካት ነው። ታዲያ እነዛ የናቃቻቸው ቀላል ልማዶች ረጅም ሰዓት ሶሻል ሚዲያ መጠቀም፣ አለማንበብ፣ ጊዜን ማባከን ሁሉ ተደማምረው አሁን ያላችሁትን ህይወት ሰጥቷችኋል። ስለዚህ ህይወትን ለመቀየር ወሳኙ ቁልፍ ልማድን መገንባት እንደሆነ አውቃችሁ ከዛሬ ጀምሮ ከትንሽ ጀምሮ እስከ ትልልቅ ልማድ ድረስ መቀየር ጀምሩ። አራተኛ ተግባራዊ ሰው ሁኑ። ይህንን ስንል በዚህ ዘመን ትልቁ ልዩነት የሚፈጠረው ይህ ስለሆነ ነው። ምን ማለት ነው ካላችሁ ዘመኑ የእውቀት የኢንፎርሜሽን ነው። እውቀትን በእጃችን ላይ በአንድ ክሊክ የሚወርደው ነው ቀሎ መጥቷል። ታዲያ አሁን ላይ ብዙ ኢንፎርሜሽን ስለምታውቁ ምንም ለውጥ አታመጡም። ታዲያ ምንድነው ካላችሁ ተግባር። በዚህ ዘመን ማንም ሰው ምንም እንዲሆን ተችሏል። ከመቼውም ጊዜ በላይ ቀላል ሆኗል። ዶክተር፣ ኤዲተር፣ ኢንጂነር ብቻ የፈለጋችሁትን እውቀት የፈለጋችሁትን ነገር ሁሉ አክሰስ ይደረጋል። እውቀት ለአደባባይ ተጋልጧል። እንደ ድሮ መጽሐፍት ቤት በላይብረሪ ውስጥ ብቻ አይደለም የሚገኘው። ታዲያ ይሄንን ያህል የሰው ልጅን ጥረት የሚቀንስ ቴክኖሎጂ ተፈጥሮና ለነገሮች ቀላል መንገድ እየተፈጠረ ባለበት ዘመን ጥቂቶች ብቻ እድሉን ይጠቀማሉ። ጥቂቶች ብቻ እውቀትን ወደ ተግባር ያወርዳሉ። ይሄ ነው ልዩነቱ። ሁሉም ሰው ቀላል ነው እኮ ልወቅ ብል በዩቲዩብ እማራለሁ እያለ ነገር ግን እጁን አጣጥፎ ተቀምጧል። ጥቂቶች ብቻ ያንን አጋጣሚ በጥበብ ወደ መሬት ያወርዱታል። ስለዚህ ህይወትን ለመቀየር የተግባር ሰው ሁኑ። ወደ መሬት የወረደና እየተንቀሳቀሰ ያለ ተግባር ይኑራችሁ። ዘመኑ ያመጣውን እድል ተጠቀሙበት። አምስተኛ ውስጣዊ ጦርነትን ማሸነፍ ነው። ሰዎች ብዙውን ጊዜ ትልቁ ትግላችን ከራሳችን ጋር ይመስለናል እንጂ ውጫዊ ጉዳዮች እኛ ላይ እየፈጠሩ ላሉ ነገሮች ለኛ ህይወት የመጀመሪያ ተጠያቂ አይሆኑም። ምን ማለት ነው? ሁሉ ጊዜም በህይወት ውስጥ እኛን የሚጥለን፣ የሚሰብረን፣ ህይወታችንን የሚያበላሸው ነገር፣ ተስፋ የሚያስቆርጠን፣ የጀመርነውን እንዳንጨርስ የሚያደርገን ከባድ ሁኔታ ሲመጣ አይደለም። ገንዘብ ስንቸገር አይደለም።
ስራ ስናጣ፣ ነገሮች ሲዘጋጉ፣ ሰዎች ህይወታችንን ሲያከብዱትም አይደለም። በአጭሩ ውጫዊ ነገሮች አይደሉም። ነገር ግን የእኛን ህይወት የሚያበላሸው ውስጣዊውን ጦርነት ስንሸነፍ ነው። ህይወትን ስለመቀየር፣ ጤነኛ ህይወትን ስለመምራት ስናወራ በሁሉም ክልል ላይ ለሚገኙ ሰዎች ነው። ያ ማለት ለሀብታም፣ ለታዋቂ ይሰራል ማለት ነው። ገንዘብ አለ ማለት ህይወታችን ጤነኛ ነው ማለት አይደለም። ታዋቂም ዝነኛም መሆን እንደዚሁ። ውጫዊ ነገር ምንም ያህል የተሳካ ቢመስልም ውስጣዊ ማንነትን ማሸነፍ ካልቻልን ኪሳራ ነው። ብዙ ታዋቂ፣ ዝነኛ እንዲሁም ባለሀብቶች ራሳቸውን ሲያጠፉ ካልሆነም በልዩ ልዩ ሱስ ተዘፍቀው አእምሮን ሲያደነዝዙ መመልከት የተለመደ ነው። ለዚህ ነው ከውጫዊ ሁኔታ በላይ ውስጣዊ ጦርነትን ማሸነፍ ተቀዳሚ የሆነው። ስለዚህ ውስጣዊ ጦርነታችንን አሸንፈን ከራሳችን ጋር ተታርቀን ላለፋችሁት መንገድ፣ ለተሳሳታችሁት ስህተት ሁሉ ለራሳችሁ ይቅርታን አድርጋችሁ መሄድ የሚጠበቅባችሁ። ይህ እንደሚባለው ቀላል አይደለም፣ ጊዜን ይጠይቃል። ነገር ግን ራስን ስለመቀየር ስታስቡ በመጀመሪያ ወደ ውስጣችሁ ተመልከቱ፣ እርምጃን ውሰዱ፣ ለራሳችሁ መልካም ነገርን ንገሩት። ማንነታችሁ ከናንተ በላይ የሚያምነው አካል የለም። ለራሳችሁ አትችሉም ስትሉት አልችልም፣ ትችላለህ ብትሉት ደግሞ እችላለሁ ብሎ ያምናል። ስለዚህ በመጀመሪያ በትኩረት ራሳችሁ ላይ ስሩ። ከውስጣችሁ ጦርነት ነፃ አውጡ። ከራሳችሁ ጋር ካለው ፍልሚያ ተላቀቁ። ራሳችሁን አሸንፉ። ከራሳችሁ ጋር ተግባቡ። ይህ እንደሚወራው ቀላል እንዳልሆነ ባቅም፣ ነገር ግን መደረግ የማይችልም አይደለም። ስለዚህ ሞክሩት። ስድስተኛ ማንበብ ነው። ይህን ቅድም አብራርቻለሁ። መጽሐፍ የምናነበው በዋነኝነት ለማወቅ አይደለም። ምክንያቱም አሁን በምንፈልገው ነገር ላይ ብቻ ከብዙ መጽሐፍት ዕውቀትን ሰብስቦ የሚዘረግፍ ኤአይ እየመጣ ያለበት ዘመን ነው። ታዲያ ለምን ማንበብ ትላለህ ካላችሁ ግን የትኩረት አቅምን ለማሳደግና እንዲሁም የትዕግስት አቅምን ለማሳደግ ነው። በዚህ ጊዜ የሰው የትኩረት አቅም በአቨሬጅ 3.14 ሰከንድ እየተባለ ይገኛል። ምክንያቱም ቲክቶክን ጨምሮ ብዙ ፕላትፎርሞች የሰውን የትኩረት አቅም እየገደሉ ስለሆኑ ነው። ስለዚህ ሰዎች ትዕግስት አልባ የሆኑና አንድ ነገር ላይ የመቆየት አቅማቸውን በእጅጉ እየቀነሰ መጥቷል። ታዲያ ያንን ለመቆጣጠር መጽሐፍ በማንበብ ራሳችሁን ማከም ትችላላችሁ። ስለዚህ ራስን ለመቀየር ስድስተኛው ቁልፍ ነጥብ ደግሞ መጽሐፍን ማንበብ ነው ማለት ነው። ስለዚህ እነዚህን 6 ልማዶች ብታዳብሩ ህይወታችሁ ላይ እንዲህ ነው የማይባል ጥሩ ለውጥን ታመጣላችሁ። እነዚህ 6 ቁልፍ ነገሮች በጣም ስኬታማ የሆኑ ሰዎች ከህይወት ልምዳቸው ያካፈሉት ነው። ለዛሬ ያዘጋጀውላችሁ ይህን ነበረ። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁን። እናመሰግናለን።